የሆርቲ ላይፍ ግሪን ግሮዝ ፕሮጀክት በሪጅን በክልሉ ላይ የተለያዩ በተለይ የፍራፍሬና አትክልት እንዴት አድርጎ በሰለጠነ መልኩ በትንሽ ቦታ ብዙ ማምረት እንደሚቻል አብሮ ሲሰራ ረጅም ጊዜ ቆይቷልና የስርዓተ ምግብ ኮምፖነንትም አንዱ የዚህ ፕሮጀክት አካል ነው። በተለይ በስርዓተ ምግብ ዙሪያ የሰው ከማምረት ባለፈ ለመመገብ እንዲችል የተለያዩ የምግብ አይነቶችን አሰባጥሮ መመገብ በተለይ ከመቀንጨር ጋር የተለያዩ የማልኒትሪሽን ፕሮብሌሞችን ለመቅረፍ ወሳኝ አክቲቪቲ ስለሆነ ይሄንን እናስተምራለን ማለት ነውና የአትክልትና ፍራፍሬ ማምረት እና ለገበያ ማቅረብ ሳይሆን መመገብም ጭምር እንዲችል አድርገን እናስተምራለን። በተለይ ደግሞ የፋርመርስ ፊልድ ስኩል የምንለው የአርሶ አደሩ የመስክ ላይ ትምህርት ሜምበሮች አሉ ሁለቱ ወረዳዎች ላይ እና እነሱ ማምረት እንዴት እንደሚችሉ ፕሮጀክቱ ያስተምራል። ማምረት ብቻ ሳይሆን መመገብም እንዲችሉ እናስተምራቸዋለን። እናቶች፣ አጥቢ እናቶች፣ ነፍሰ ጡር እናቶች እና ህጻናት ከ2 ዓመት በታች ያሉ ህጻናት የበለጠ ትኩረት ተሰጥቷቸው እንዲተገብሩት በአካባቢያቸው ያለ ምግብ አሰባጥረው መመገብ እንዲችሉ የተለያዩ ስራዎችን አክቲቪቲዎችን እናስተምራለን ማለት ነው። ስለዚህ የትሬኒንግም የዛ አካል ነው እና ወደ 35 የሚሆኑ ሰልጣኞች አሁን ከሄልዝ ኤክስቴንሽኖች ከጤናው እና የግብርና ዲኤስ እንዲሁም ከሪጅንም ከዞንም ኤክስፐርቶች ጋር የተለያዩ ኪ ሜሴጆች እና አሰባጥሮ የመመገብ ባህልን ለማዳበር የሚችሉ በተለይ ደግሞ የሶሻል ቢሄቪራል ቼንጅ ኮሚኒኬሽን የሚባለውን የምናውቀውን እውቀት ከማህበረሰቡ ጋር እንዴት አድርገን ማስተማር አለብን የሚለውንም ትኩረት ሰጥተን እነዚህን ሁለቱን ነው ማለት ነው። ይሄ ትሬኒንግ የነበረው የ3 ቀን ስልጠና ነበር። የስርዓተ ምግብ ችግሮች መንስኤዎቹ በጣም ብዙ ናቸው፣ ዘርፈ ብዙ ናቸው። አንድ ብቻ አይደለም እንደምናውቀው ማለት ነው። የእውቀት ችግር የስርዓተ ምግብ ችግር መንስኤ ነው፣ ምንም አይካድም። ግን የእውቀት ችግር ብቻ አይደለም በክልላችን እያጋጠመን ያለው። የኢኮኖሚ ችግር የስርዓተ ምግብ መጓደል ችግር መንስኤ ነው፣ ትክክል ነው፣ ያ አይካድም። ግን እሱ ብቻ አይደለም። እሱ አንድ መንስኤ ነው፣ ግን ሌሎቹም አብረዋል። የአካባቢ ንጽህና፣ የእናቶችና የህፃናት እንክብካቤ እንደነዚህ ሁሉ የስርዓተ ምግብ መጓደል ችግር መንስኤ ናቸው። ግን እነዚህ ብቻ አይደሉም፣ በጣም ዘርፈ ብዙ ናቸው። አቅጣጫቸውም መነሻቸውም በጣም ብዙ ነው። ስለዚህ ይህን በጣም መያዝ አለብን ማለት ነው ባለሙያዎቹ። እንግዲህ ፖሊሲዎቻችን፣ ስትራቴጂዎቻችን ይሄ በደንብ ይገልጻሉ። መልቲ ዳይሜንሽናል ነው። የስርዓተ ምግብ መጓደል ችግር መንስኤዎቹ በጣም መልቲ ዳይሜንሽን ናቸው። ስለዚህ መልቲ ዳይሜንሽናል ለሆነ ችግር ደግሞ መፍትሄ ተብሎ የተቀመጠው ምንድነው? መልቲ ዳይሜንሽናል መልቲ ሴክቶራል የሆነ አፕሮች ተብሎ ተቀምጧል። ቅንጅት ሴክተሮቹ ጋር ብቻ አይደለም፣ በአካባቢው ያለን ፓርትነር ጋር በጣም ተቀናጅተን ደግሞ መስራት አለብን። ፓርትነር እንደሚታወቀው ትንሽ እርሾ ትንሽ ነገር ነው የሚሰጡን። አሁን ኤስኤንቪ የሚሰጠን የተወሰነች ግብዓት ስርዓተ ምግብን የትም አያደርሰውም። ግን ምንድነው ኪኮ መነሻ ነው፣ የሆነች ነገር ነው የሚሰጡን። ያን ይዘን አቀናጅተን መስራት ያስፈልጋል። ኤፍኤፍኤስ ወደ መደበኛ እንዲገባ ኦልሬዲ ገብቷል። በመደበኛም ብቻ አይደለም፣ ግብርና ጋር የሚሰሩ ፕሮጀክቶችም እንዲገቡ ስራውን እንዲቀጥሉ ማድረግ በኩል ከፍተኛ አስተዋጽኦ አለው። በኒውትሪሽን ሴኩሪቲም ስንመጣ በተመሳሳይ ልክ የኛን አፕሮች የመንግስትን አፕሮች ተከትሎ ከኛ ጋር ኮሙኒኬት እየተደረገ ያለውን የምግብና የስርዓተ ምግብ ችግር እንድንቀርፍ የሚያደርግልን ነገር ሆነን ለመናገር በቃላት የሚገለጽ አይደለም። በጣም ነው የምናመሰግነው።